ሸጋው በጣም ትገርሚያለሽ። እኔ በጣም የሚገርመኝ መንግስት ቤት ቁጭ ብለህ አንተ አሁን ሰው የምታስፈራራ ምንድነው? አንተ 13 ዓመት በሙሉ ወሬ አወራ፣ ተቀደድክ፣ ቡና አፍልተህ ሽንሽን ቀሚስ አድርገህ አንተ የእናትን ጣሪያ መቀየር የማትችል ደንቆሮ። የት ናችሁ? ምን እየሰራችሁ ነው? 2 ወር እነሱ በጾሙት 2 ወር እነሱ በጸለዩት የሰው ትሪ ስዕሉን ሁሉ ትበላላችሁ። የሰው ትሪ ላይ ሄዳችሁ አታፍሩም? ከጾሙት እኩል ስጋ ካልበሉት እኩል ስጋ ቤት ትሰለፋለህ? አንከርከሮ ይህ ከኋላዬ የምትመለከቱት በኮሜዲው የምታውቁት ልጅ ያሬድ ነው። ልጅ ያሬድ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክብር የሚነኩ ቃላቶችን በመጠቀም በሶሻል ሚዲያ ላይ ተሳድቦ በቁጥጥር ስር መዋሉ ይታወቃል። በርካቶችም ታዲያ ሲቃወሙት እንደነበር ይታወቃል። ፍርድ ቤትም ታዲያ ክሱ ሲሄድ ቆይቶ ከ7 ወራት በኋላ ፍርድ አግኝቶ ነበረ። የተፈረደበትም ለ1 ዓመት እስርና ለ2000 ብር ቅጣት ነበረ። ታዲያ አሁን ላይ የ7 ወር ጨምሮ 2 ወር ከታሰረ በኋላ 9 ወሩም ከእስር መፈታቱን በዛሬው ዕለት ሰምተናል። በነገራችን ላይ አንዳንድ ሰው አለ ለምን እንደሆነ አላቅም፣ እኔ እድል ነው አይባልም፣ አላቅም ምን እንደምንለው። መልካም ሁሉ ለሰው ቢያደርጉ ሰው የሚመልስላቸው አጸፋ ምላሽ በጣም ልብ የሚሰብር ነው፣ በጣም የሚያሳዝን ነው። እንዲህ የሚገጥማቸው ሰዎች አሉ እና ከዚህ በኋላ ሰው አረዳም ብለው ስንት ቃል ገብተው ሲያበቁ የሚገርመው በነጋታው ሰው እየረዱ ነው የምታገኟቸው። ለእናንተ አላህ የሚያምር ልብን ይሰጣችሁ። ያን ልብ የሚያምር ልባችሁን ይዛችሁ ይሉ። የሰዎችን አጸፋዊ ምላሽ ሁሉ ጊዜ እየጠበቃችሁ ልባችሁን አትረብሹት። ልባችሁን በመልካም ስራ አጊጡት። ልባችሁን በመልካም ስራ አስወጉት። እናንተ አእምሯችሁና ይሄ ምክንያታዊ ነኝ ብላችሁ የምታስቡትን ነው እየረበሻችሁ ያለው። ልባችሁ ግን የሚፈልገው ምን እንደሆነ ታውቃላችሁ? እንደናንተ እንደዚህ አይነት ሰዎች አእምሮ ምንም ምክንያታዊ ነገሮችን ቢያቀርብ እነሱ ከጀርባ ቢያሴሩም ስላንቺ ክፉ ቢያወሩም ስላንተ ክፉ ቢያወሩም እኔ ግን መወደው መልካም መስራት ነው አይባልም፣ አላቅም ምን እንደምንለው። መልካም ሁሉ ለሰው ቢያደርጉ ሰው የሚመልስላቸው አጸፋ ምላሽ በጣም ልብ የሚሰብር ነው፣ በጣም የሚያሳዝን ነው። እንዲህ የሚገጥማቸው ሰዎች አሉ እና ከዚህ በኋላ ሰው አረዳም ብለው ስንት ቃል ገብተው ሲያበቁ የሚገርመው በነጋታው ሰው እየረዱ ነው የምታገኟቸው። ለእናንተ አላህ የሚያምር ልብን ይሰጣችሁ። ያን ልብ ይሄን ያለ ገገማ አይደለም በደንብ አድርጌ ያውቃል። ምን 2 ጊዜ ትኖርበታለህ? ያለ አይበቃም እንዴ? ለማንም የማይሰጥ አዲስ አበባ ኤግዚቢሽን ማዕከል እኮ ሲኒማ ቤት እንድትገነባበት ምን የቀረ ነገር አለ? ማን አንተ ማን? እንዴት እኔን እንደዛ በስውር ልታሳድደኝ ፈለግ? ቴዎድሮስ ተሾመ ይኸው ተጋለጥኩ፣ ጉድህ ወጣ፣ ተዋረድክ። እኔ አንድ ነገር ሳለ መሸሽ ብቻ ነበረ የኔ እንትን። አንተ ብቻ አይደለም ማአት ሰዎች ማለት ጥላውን ጉግሳ 750 ሺህ ብር ከፍለዋል ብለው ገቢዎች አፈጠጡ። ገባ ሁኔታ ደግሞ በጣም አይቀመስም። ከብት ተወደዋል፣ እስከ 150 ሺህ እያሉ ነው። የከብቱ ውድነቱ እኛን አድክሞናል። ልገዛ አልቻልኩም፣ ልንገዛ አልቻልም። በሬ መግዛት ተሳቢ መኪና ግዙ እያሉ ነው። በዓሉ ጥሩ ነው፣ ደስ ይላል። ያው የገበያ ሁኔታ ትንሽ ያስደነግጣል። አሁን በፊት 110 ምናምን የሚባል ብር የለም፣ የመኪና ነበረ። አሁን ግን በሬ ራሱ 110 ሲባል ትደነግጫለሽ። ዓመተ ምሕረትም ይመስላል ብር ሳይሆን እኮ በፋሲካ በዓል በሚለው በእያንዳንዱ ፊደል ጋሽ ጥላሁን ገራርም ሙዚቃ አለው። አልተቆጣውም። መልካም በዓል በሚለው የምትወዷቸው ሙዚቃዎች አሉ። መለያየት ሞት ነው ለተዋደደ ሰው። እድሜ ለሶሻል ሚዲያ ላይ መጀመሪያ ነጠላ ሙዚቃ ይለቀኩኝ ቫይራል ወጣ፣ በሙሉ ቫይራል ወጣ። በቃ በሙሉ እናን የኔው አብርጌ እኔ አይኔ ፍዝዝ ይበልል እኔ ጌታ እኔ ራሴ ደውልና ነጠላ ቤት እንዴ የማይሆን መጣል እንደው ቡኪንግ አለው መጀመሪያ። ጠላ ለማ ቡኪንግ አለ፣ ቪአይፒ መቀመጫ ለማግኘት እንዳንተ ቡኪንግ ነው አለ። እና በኋላ ምን አሉ? ቫይራል ወጣ ዘፈንሽ ሚክስ እናርገው ሲሉኝ እኔ ደግሞ ላይቭ ነው፣ ምክንያቱም ድምጽ አለኛ ታውቃለህ፣ ድምጽ ስላለኝ ላይቭ ነው። ለላይቭ ደግሞ እንዳንተ አይነት ባንዶች የማላገኝ ውቅ ሙዚቀኛ ብዬ ቅኝት ባለ ዛሬ ተመረጡት አለ ራሳቸው
ቤተክርስቲያን ዋው እንዴው በጣም ይወደዱሽ። በጣም በኢትዮጵያ በከፍተኛ ሁኔታ ቢራ የሚጠጡ ሰዎች ያሉባቸው ክልሎች ትግራይ ክልል ቢራ ከሌለ ገበታ አይቀርም። ኦሮሚያ ክልል ምክንያት ይኖራቸው እንጂ ቢራ ከመድረካቸው በፍጹም አይጠፋም። ምክንያት ባይኖራቸው ራሱ ለሚመጣው ምክንያት ብሎ ጠጥተው ይጠብቃል። አማራ ክልል ለምን አልተካተተም የሚልም አይጠፋም። አያሳስብ ወንድሜ፣ አሰልጣኝ ያጫው ቤተሰቧ ጋር በዓል ለማክበር የተመለሰችው እቺ ወጣት ድንገት ባጋጠማት የደም ግፊት ወደቀች። መውደቋ ብቻ ሳይሆን እጅግ የሚያሳዝነው ሆስፒታል ብትሄድም መትረፍ ሳትችል ስደተኛዋ እህታችን ላትመለስ ለዘላለም ወደ ሞት ሄዳለች። ወይ ጾታዊ ትንኮሳ የተደረገብኝን መንገድ ልንገራችሁ። እንዴ ባቡር ሰላም ውድ የአዳም ቲዩብ ቤተሰቦች፣ ውድ ኢትዮጵያውያን እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም ናችሁ ብዬ አስባለሁ። እኔ ሰላም ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። ዛሬም እንግዲህ እንደተለመደው እጅግ በጣም ብዙ ነገሮችን የምናይበት ቪዲዮ ነው የተዘጋጀው። በዚህ ቪዲዮ ውስጥ መልካም የሚሰሩትንም እንደዚሁም ደግሞ አንዳንድ አልባሌ ስራዎችን የሚሰሩ ለግል ጥቅማቸው የግል ህይወታቸውን ለማሳደግ ሲሉ ያልሆነ ነገር ውስጥ የገቡ ሰዎችንም እናያለን። እንደዚሁም እጅግ በጣም ጥሩ ስራ የሚሰሩ ሰዎችንም እናያለን። ከዛ በተጨማሪም ደግሞ እንግዲህ ሰሞኑን ያው በዓል ስለሆነ በዛ በዓል ምክንያት የነበሩ ነገሮችን አጠቃላይ እናያለን። ቪዲዮቹን እያየን የራሳችን ሐሳብ አስተያየት እንሰጣለን። እኔ የተሰማኝን ከዚህ ለእናንተ በቀጥታ አደርሳለሁ። እናንተ የተሰማችሁን እንደተለመደው በኮሜንት ላይ ልታካፍሉኝ ትችላላችሁ። እንግዲህ በጣም የሚገርም ቪዲዮ ነው። በደንብ ብዙ ነገርን አካቶ በአንድ ላይ የያዘ ቪዲዮ ነው ይዤላችሁ የመጣሁት። ቪዲዮን እንየው። ወደ ቪዲዮ ልውሰዳችሁ። በነገራችን ላይ አንዳንድ ሰው አለ፣ ለምን እንደሆነ አላውቅም፣ እኔ እድል ነው አይባልም፣ አላውቅም ምን እንደምንለው። መልካም ሁሉ ለሰው ቢያደርጉ ሰው የሚመልስላቸው አጸፋ ምላሽ በጣም ልብ የሚሰብር ነው። በጣም የሚያሳዝን ነው። እንዲህ የሚገጥማቸው ሰዎች አሉ እና ከዚህ በኋላ ሰው አረዳም ብለው ስንት ቃል ገብተው ሲያበቁ የሚገርመው በነጋታው ሰው እየረዱ ነው የምታገኟቸው። ለእናንተ አላህ የሚያምር ልብን ይሰጣችሁ። ያን ልብ የሚያምር ልባችሁን ይዛችሁ ይሉ። የሰዎችን አጸፋዊ ምላሽ ሁሉ ጊዜ እየጠበቃችሁ ልባችሁን አትረብሹት። ልባችሁን በመልካም ስራ አጊጡት። ልባችሁን በመልካም ስራ አስወጉት። እናንተ አእምሯችሁና ይሄ ምክንያታዊ ነኝ ብላችሁ የምታስቡትን ነው እየረበሻችሁ ያለው። ልባችሁ ግን የሚፈልገው ምን እንደሆነ ታውቃላችሁ? እንደናንተ እንደዚህ አይነት ሰዎች አእምሮ ምንም ምክንያታዊ ነገሮችን ቢያቀርብ እነሱ ከጀርባ ቢያሴሩም ስላንቺ ክፉ ቢያወሩም ስላንተ ክፉ ቢያወሩም እኔ ግን የምወደው መልካም መስራት ነው እያለ ነው ልብሽ የሚለው ያንን ነው። ልብህ የሚለው ያንን ነው። ያንን ነገር አዳምጠው። ላንተም ለሌሎችም ጠቃሚ ነው የሚሆነው አላህ ዘንዳም በዱንያም። እንግዲህ ይህን ልጅ ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ማስተር አብነት ይባላል። በቲክቶክ ላይ እንዲሁም በተለያዩ የሶሻል ሚዲያ ላይ ቪዲዮዎቹ ሲዘዋወሩ ተመልክታችሁታል ብዬ አስባለሁ። ይህ ልጅ እንግዲህ ዘር፣ ቀለም፣ ማንነት ላይ ትኩረት ሳያደርግ የተቸገሩ ሰዎችን በመርዳት የምናውቀው ልጅ ነው። እጅግ በጣም የሚገርማችሁ ነገር የኛ የሰዎች ክፋት ምን ያህል ሩቅ እንደሆነ የምትመለከቱት እንደዚህ ያለ የበጎ ስራ የሚሰሩ ልጆችን የቲክቶክ አካውንታቸውን ሪፖርት አካውንታቸውን ለማዘጋት በጣም ብዙ ፈተናና ችግር እየገጠማቸው ነውና እኔ ለምን እንደሆነ አላውቅም። የኛ ሰው ለምን እንደዚህ ያለ ጥሩ ስራ የሚሰሩ ሰዎችን እንደዚህ የተቸገሩ ሰዎችን እዚህ ጋር የምትመለከቷቸው ልጆች የሚያለቅሱት ለልጁ በተደረገለት በጎ ነገር ነው እና እንደዚህ ያለ በጎ ነገር የሚሰሩ ልጆችን ስናገኝ እውነት ጥሩ ነገር የሚያስደስተን ሰዎች፣ ጥሩ ነገር የሚያስደስታችሁ ሰዎች ድጋፋችሁ ያለን ሰው ማበረታታት ጥሩ ነው በጣምና በጣም ብዙ ልጆች ጥሩ ስራ የሚሰሩ ልጆችም እንግዲህ ባሉበት አገር ላይ ደግሞ የራሳቸውን ጉዳይ አስቀድመው ደግሞ ሌሎች ሰዎች ላይ በጣም ብዙ ችግር የሚፈጥሩትን ሰዎችም ደግሞ ቀጥዬ ላሳያችሁ ማለት ነው። እነኚህ ሰዎች እነማን እንደሆኑ ቪዲዮን ስታዩ በደንብ ታስታውሷቸዋላችሁ ብዬ አስባለሁ። ሸጋው በጣም ትገርሚያለሽ። እኔ በጣም የሚገርመኝ መንግስት ቤት ቁጭ ብለህ አንተ አሁን ሰው የምታስፈራራ
ምንድን አንተ 13 ዓመት በሙሉ ወሬ አወራ ተቀደርክ ቡና አፍልተ ሽንሽን ቀሚስ አርገ አንተ የእናትን ጣሪያ መቀየር የማትችል ደንቆሮ ከጭገር ጸጉር ተነቅሎ የድመት ጸጉር ተክለ አሁን ማይኮን ፊሮምሳ ነው ስሙ ባይዘው ፊሮምሳ ለመንግስት ነው የሚሰራው መንግስት በጣም ይወደዋል በጣም ነው የሚያከብረው አንተን እኮ ስለናቁ ነው በ9 ቀን አውጥቶ ወረወሩ አንተ ደንቆሮ ሸጋው በጣም እነኚህ ሰዎች እንግዲህ ሁለቱም ሰዎች የመጀመሪያው ያው ምንም የታወቀ ነገር ነው ምንም ስለሱ መናገርም አልፈልግም ምክንያቱም የሚናገረው ነገር በራሱ ማንነቱን ስለሚገልጽ ማለት ነው ይሄኛው ግን ተለጥፎ ከሱ ጋር ተለጥፎ የምትመለከቱት ልጅ ሰሞኑን እንግዲህ በዩቲዩብም በተለያየ ሶሻል ሚዲያ ላይ የኢትዮጵያን ማህበረሰብ ሰድቦ በጣም ትልቅ ኢሹ የሆነ ልጅ ነውና ትናንት ከትናንት ወዲያ የነበረውን ሁኔታ ትቶ የነበረውን የመጣበትን ማህበረሰብ ብድግ ብሎ በድንገት ብድግ ብሎ ያልሆነ ነገር ስለተናገረ እጅግ በጣም ብዙ ሰዎች የተበሳጩበት እጅግ ላይ ችግር ረጭቶ ብዙ ሰዎች የማይፈልጉትን ነገር በማይሆን ሰዓት ላይ እንዲናገሩ ያደረገ ልጅ ነው ግን ለምንድነው ያን ነገር ሊናገር የቻለው ወይም ደግሞ ለምንድነው ወደዛ አይነት ነገር ውስጥ የገባው ብላችሁ ስትመለከቱ ከማጋር ውሎ ያንን ነገር አይናገር ከሀያ ጋር የዋለች ጊደር ፈስተምራ ትመጣለች ነው አይደለ የሚለው ያገሬ ሰው ተሳዳቢ ጋር ከዋላ አንድ ሰው ያው ዞሮ ዞሮ የሚማረው የስድብን ነው ከብልግና ጌጡ ከሆነ ሰው ጋር የሚውል ሰው እንደ ኔክስት ዴይ ያው እሱም የብልግናውን ነገር እየተለማመደው ባታውሩ ኦሮሞ 50 ዓመት ይገዛቸዋል በቃ በግልጽ 50 ዓመት ትገዛለህ ሚኒመም 17 ዓመት የገዛው ደርግ ነው ይሄን ሁሉ ድሮን እያስገባን ይሄን ሁሉ ፕሌን እናስገባው ጥለናችሁ ለመሄድ አይደል ረግጠን ልንገዛችሁ ነው ይሄን ማወቅ አለባችሁ ከአማራ ክልል የሚመጡ እነዚህ ገጠሬዎች ጭንቅላትን ቂንጭላት እያሉ የሚጠሩ አማርኛ የማይችሉ አማራ ነው የሚሉ ይሄ ወለየው ምናምን ገጠሬው መጥቶ አይ ጋላ ስለሚል ማለት ነው አንቺም በዛ እንትን ውስጥ ገቢና ትጠያለሽ ይጠሉሻል በቃ ምንም ይሄ የሰው ልጅ ባህሪ እከክልኝ አክላለሁ ነው የሰው ልጅ ገብቶሻል አይደል እና ይሄን ነገር ማስተካከል የምትችይው ሰፈርሽ ሄደሽ ነው ሰፈርሽ ስለሽ አንቺ የኛ ሰፈር ልትሆኚ ትችያለሽ ግን እነዚህ ሰዎች ወገኖቼ ናቸው ካልሽ እነዛ ሰገጤ ከጎንደር ከጎጃም የሚመጡ አማርኛ የማይችሉ 1 ሜትር እንጨት የሆነ 2 ሜትር አንሶላ ጠቅልሎ የሚሄዱ ጋላ የሚሉት ጋላን አያውቁትም አብሮ አይኖሩም ጋላ በጣም ዘናኝ ጋላ እንደዚህ ነው የሚኖረው የተመልከተኛ የሚኖረው እንዲህ ነው የሚኖረው አያውቁንም ጥንቤዳ ልጆች በሁለተኛ ደረጃ አፉን ይከፍታል ጋዜጠኞች በማያገባቸው ይገባሉ ይዋሻሉ ታንዛኒያ ላይ የተደረገውን የግድያ ፎቶ ቅንብር እያመጡ እዚህ ወለጋ ላይ ነው እዚህ ነው እያሉ ይፖስታል እንግዲህ እንደሱ ሐሳብ እንደሱ ምኞት ወይም ደግሞ እሱ እንደሚለው ከሆነ ገና ለ50 ዓመት ኢትዮጵያን ኦሮሞ እንደሚገዛ ነው እየተነበየ ወይም እየተናገረ ያለው ማለት ነውና ይሄንን ነገር እንግዲህ የሚወስነው ፈጣሪ ነው መቼም እሱ ባለው ኦሮሞ 50 ዓመት ይገዛል ማለት አይደለም ግን ለምን እንደዚህ ተብሎ መናገር እንዳስፈልገው ነው ያልገባኝ ማለት ነው እጅግ በጣም በሚገርማችሁ ሁኔታ አማራ ላይ በጣም ጥብቅ ብሏል አማራን ካልተሳደበ አማራን ያልሆነ ነገር ካልተናገረ ስራውን የሰራ እስከማይመስል ድረስ በጣም ካፉ ላይ የትኛውን ቦታ ላይ ሲሳደብ የትኛውን ቦታ ላይ ሲናገር ከሰማችሁት ከአማራ ላይ ርቆ ያቅ አማራን በነገራችን ላይ በጣም ይፈራል መሰለኝ እጅግ በጣም አማራን ይሳደባልና እንግዲህ ለ50 ዓመት የሚገዙ ከሆነ ወይም ደግሞ ለ50 ዓመት እሱ እንደዚህ ባለ መልኩ የሚቀጥል ከሆነ የሚቀጥለው ትውልድ ምን ሊሆን እንደሚችል መገመት ቀላል ነው አይደል እንደዚህ ባለ ስነ ምግባር 50 ዓመት እንገዛለን ብሎ የሚናገር ሰው እኔ በህይወቴ አጋጥሞኝ አያውቅም እውነት ለመናገር ሰምቼም አላውቅም የሚያረግ ሰው የሆነ ትክክለኛ የሚሰራ ሰውም ደግሞ ጥሩ ነገር እያደረገ እንጂ እንደዚህ ያለ በብልግና መንገድ ወይም ደግሞ ሰዎችን በሚያስቀይም ሰዎችን በሚያስከፋ መልኩ አይደለም እንደዚህ ለረጅም ጊዜ ሰው ሊገዛ የሚችለው ማለት ነው እኔ አንዳንድ ጊዜ ለምንድነው እነዚህ ሰዎች በዚህ ልክ ወጥተው ራሳቸውን የሚያስገምት ነገር ወይም ደግሞ ማህበረሰቡን የዛን ብሔር ያልሆነ ነገር ውስጥ እንዲገባ የሚያረጉት ሃይ የሚል ሰው ያስፈልጋል በነገራችን ላይ እንደዚህ የሚሳደብ ብሔር እንደዚህ የሚሳደብ ማንነት አለ ወይ ኦሮሞ ብሎ ጥያቄ ውስጥ እየከተቱት ነው ያለው በጣም የተወሰኑ ሰዎች እንደዚህ በጣም ብሔርን ከብሔር ምን ያህል በጥቂት ሰዎች ብሔር ከብሔር ጋራ እንደሚጋጭ የምታዩት
አሁን እነኚህ ሁለት ልጆች በሚሰሩት ቪዲዮ ላይ ህዝብ እየተነሳ በሚሰጠው መልስ ነው ያንን እያየው ያለውትና ሃይ ለምን እንደማይሏቸው ደስ የሚል ነገር አይደለም እያደረጉ ያለውና ለየትኛውም ብሔር የሚጠቅም ነገር አይደለም። አጠቃላይ የኢትዮጵያ ማህበረሰብ ወደ ጥላቻ ውስጥ የሚከተን ነገር እያደረጉ ኦሮሞን የበላይ ማድረግ አይቻልም። ምክንያቱም በጥሩ ነገር ነው ኦሮሞ የበላይ ሊሆን የሚችለው መሆንም ካለበት ማለት ነው። እንደዚህ ያለ በተራ ስድብና በተራ የብልግና ቃላቶች ሰው ከፍ ሊል አይችልም። ካለበት ሊወርድ እንጂ ሰው ከፍ ሊል አይችልምና ይሄንን ነገር ግንዛቤው ብዙ ያላቸው አይመስለኝም። አሁን እንዲህ በሶሻል ሚዲያ ላይ ወጥተው እንደፈለጉ እየተናገሩ በጣም ብዙዎቹን እናያቸዋለን፣ ወደፊት እናያቸዋለን። እኔም በምችለው በቪዲዮ እያመጣው አሳያችኋለሁና በጣም ነውር የሆነ ነገር ነው እየተደረገ ያለው። እንግዲህ እነሱን እንደዚህ ካልን በኋላ እንግዲህ ሰሞኑን በጣም አነጋጋሪ የሆነ ቪዲዮ መቅደስ የኢቢኤስ ሰራተኛ የሰራችው አንድ ቪዲዮ አለና እሱን ልጋብዛችሁ። እድሜ ለሶሻል ሚዲያ ላይ መጀመሪያ ነጠላ ሙዚቃ የለቀኩኝ ቫይራል ወጣ፣ በሙሉ ቫይራል ወጣ። በቃ በሙሉ እናን የኔዋ ብርቄ እኔ አይኔ ፍዝዝ ይበልል እኔ ጌታ እኔ ራሴ ደውልና ነጠላ ቤት እንዴ የማይሆን መጣጣል እንደዋል ቡኪንግ አለው መጀመሪያ ጠላ ለማ ቡኪንግ አለ ቪአይፒ መቀመጫ ለማግኘት እንዳንተ ቡኪንግ ነው አለ እና በኋላ ምን አሉ ቫይራል ወጣ ዘፈንሽ ሚክስ እናርገው ሲሉኝ እኔ ደግሞ ላይቭ ነው ምክንያቱም ድምጽ አለኛ ታውቃለህ ድምጽ ስላለኝ ላይቭ ነው ለላይቭ ደግሞ እንዳንተ አይነት ባንዶች ተማላገኝ ውቅ ሙዚቀኛ ብዬ ቅኝት ባለ ዛሬ ተመረጡት አለ ራሳቸው ዋው እንዴው በጣም ይወደዱሽ በጣም ሰው ይወደኛል። ሰይፍዬ ስትመጪ ያየው ነበረ ታጅበሽ ነው ጋርዶሽ ናቸው ወይንስ የጠላ ቤቱ ደንበኞች ናቸው? የጠላ ደንበኞች ናቸው። የእድሜ ጥያቄ አለ አይደል? አለ አይትቻለሁ። አይ ጠይቀኝ። እሺ ስንት አመትሽ ነው? እንትን እድሜ ህዳር እንትን ሲመጣ ህዳር ሊታጠን ሲል አሁን ከ19 ወደ 20 ይላል። ገና አሁን የሚሉሽ ጠላ መነገድ ከጀመርሽ ነው ወይ ያው ስንቱን አዳምጣችሁ እንዴ ምን ነው ዛሬ ለኔ መልስ ሰጣችሁ እንዴ? ስለዚህ እኛስ በምን እናንሳለን? ዋው ብርቄ አዲስ ዘፈንሽ የኔዋ ብርቄ ለመጀመሪያ ጊዜ ይመስለኛል ሰው የራሱን ስም አስገብቶ ለራሱ ሲዘፍን። እንዴት ማለት የኔዋ ብርቄ ያልሽው ራስሽን ነው አይደል? አዎ። እንዴት ነው? ወል እንግዲህ እንትን መጀመሪያ እንትን ሐሳቡ ሲመጣ እኔ ፌመስ መሆን ነው የፈለኩት መጀመሪያ ዝም ብዬ ዘልዬ ፌመስ እንዳንተ መሆን ፈለኩ መታወቅ ስለዚህ ወደዛ ነው የዘፈኑ ርዕሳውን የኔዋ ብርቄ ነው ያልሽው የህዝቡን አቀባበል እንዴት አገኘሽው በቃ እኔ በዚህ አጋጣሚ የትኛው ነው እኔ እንትን ፊቴን ግልጥ የሚያደርገው ይሄ ነው የትኛው ካሜራ ነው ስላለኝ ነው ይሄኛው ያው እንደፈለግሽ በዚህም ይሄ ነው እዚህ እሺ ይሄ ምንድነው እኔ ሰው ነኝ ሰይፍዬ ሰው ነኝ እዳሰሳለሁ በላለሁ መታጠቢያ ቤት እንኳን መግባት አልቻልኩ ምን ነው ህዝቡ በቃ ፈርሚ ነው በቃ መታጠቢያ ቤት ሙት ሰው እንትን አድናቂ በዛ ስለዚህ አሁን እንዴት ነው ብርቄ በጣም እኔ ብርቄ እኮ አንቺ ምን ታረጊያለሽ ጎመኑን የታ Ije
ኩሽም ዝቄ ሲደርስ ሰዓቱ ሲወጣ ናቱ እንደዚህ ይላል በየብረቱ አንቺማ ምን አለብሽ አይሞቅሽ ወይ አይበርድሽ ወዲህ ደው ልበል ለራሴ ምሰደብ በገዛ ኪሴ እናኒ የኔው ብርቄ እናኒ አስመታረቄ እናኒ ጉድ አረገችው እናኒ የኔውን በቄ ደህና ሁኚ በቃ ሄጃለሁ ከባለነው ብርቅዬ ብራች በአሜሪካ ተከፍታለች በጣም ደስ ይላል እና እንደዚህ ያለ ደስታ እንግዲህ በመላው የኢትዮጵያ ሁሉም የኢትዮጵያ ማህበረሰብ ሁሉም የኢትዮጵያ ሕዝብ እንዲህ ባለ ደስ በሚል ሁኔታ በዓለም ቢያከብር እጅግ በጣም ደስ ይላል። እንግዲህ ያንን እግዚአብሔር በቅርብ እንዲያመጣልን ሁሉም የኢትዮጵያ ማህበረሰብ የኢትዮጵያ ህብረተሰብ የኢትዮጵያ እናቶች አባቶች ሁሉም ደስ የሚል በዓላትን እንዲያከብሩ እንግዲህ በተለያየ ምክንያት በተለያየ ችግር ውስጥ ሆነውም ይሄንን በዓል ያሳለፉ ሰዎች እግዚአብሔር ለነሱም እንደዚህ ያለ ደስታን በቅርብ እንዲሰጥልኝ የምር ከልቤ መልካም ምኞቴ ነውና ሁላችንም ደስ ብሎን ሁላችንም ፍክት ብለን እንደዚህ ብናከብር ብንኖር አትሊስት እችን የኮንትራት የምድራዊ ህይወታችንን ብንኖር በጣም መልካም ነውና እንግዲህ አንዳንዴ በጣም በብዙ ጣውረድ ውስጥ የሆነም ሰው ደግሞ በዓልን ያሳልፋልና በዓል ሲመጣ ብዙ ጊዜ የሰዎች ችግር የሰዎች ጉዳት የሰዎች ህመም ሞር ለሰዎች ጎልቶ የሚታይበት ጊዜ ነው ማለት እዛ ሲቹዌሽን ውስጥ ላሉ ሰዎች ያ ነገር ጎልቶ የሚታይበት ጊዜ ነው ምክንያቱም ቤተሰቦች ብዙ ነገር ይፈልጋሉ ያንን ማድረግ ሳይችሉ ብዙ ነገር ተብሎ ማያልቅ ችግር ያለበት ሀገር ስለሆነ እግዚአብሔር ለሁሉም እንደዚህ ያለ ደስ የሚል ጊዜ በቅርብ ያምጣልን። እስኪ በዓል በሚለው በእያንዳንዱ ፊደል እሺ ጋሽ ጥላሁን ገራርም ሙዚቃ አለው አልተቆጣውም መልካም በዓል በሚለው ያን የምትወዷቸው ሙዚቃዎች አሉ መለያየት ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃይና ሳየኛይ ደርሶብኝ በቀምሰው ቀጥ ልፋቴን ላንቺ መረረኛ ላልኩም ይኸው እስከ ዛሬ ከስቃይ አልዳንኩም ፍጹም ካንዴም ሁለት ሶስት ምግብማ ሞልቷል አምላክ መች ነሳኝ የፍቅር ረሃብ ነው እንዲህ ያከሳኝ ሁልጊዜ በላለው ሆዴ መች ጎደለ ፍቅራችን ብቻ ነው ያልተደላደለ እንስሳ ለበላው እሺ ቀጥል መልካም ብለናል በፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ያገር አላት የ13 ወር ጸጋ ወግና ልማዳችን የወረስነው ካበው የአውደ ዓመቱ ትዝታ አይጠፋም ሕያው ነው ከፈለክ በኦሮምኛ አካምና ጉማ ፈይማ ሂሪያንከቡ በአማርኛ ከፈለክ ደግሞ አቋቋምሽማ ልብ ያስደነግጣል ፈገግታሽ ግሩም ነው ጭራሽ ነፍስ ያሳጣል ጭራሽ ነፍስ ያሳጣል ጭራሽ
ነፍስ ያሳጣል ልቤ ብርቱ ነበር በኃይለኛነቱ ዓለም ባንቺ ተረታብኝ ምን ይሆን ምክንያቱ የኔ ዓለም አልዋል አላደረ በአንድ ቀን እይታ ናስኪ በጣም ታዘብኩት መንፈሴን በፍቅር ሲረታ አታዝኝልኝም ወይ? ኧረ ተይ አይሆንም እውነትም ኢትዮ ቴሌኮም እናመሰግናለን። ተገናኝታችኋል። በጣም ነው እናመሰግናለን። እንግዲህ በጣም የሚገርማችሁ ነገር መልካም በዓል በሚለው ቃል ሙሉውን ክብር ዶክተር ጥላሁን ገሰሰ የዘፈነው ዘፈን እጅግ በጣም አስደናቂ የሆነ ዘፈን ነውና ልጁም ያንን ነው ሊያስታውሰን የሞከረውና እንግዲህ መልካም ስራ የሚሰሩ ወይም ጥሩ ስራ የሰሩ ሰዎች ዘላለም በሰው ልብ ውስጥ ይኖራሉ። እንግዲህ መጥፎ ስራም ሲሰሩ የኖሩ ሰዎች ደግሞ ያው ዘላለም በመጥፎ ጎኑ በሰው ልብ ውስጥ ይኖራሉ ማለት ነውና እንግዲህ ጋሽጣል በርካታ እንደሆነ ዘፈኖቹ የሚያሳይ ነውና በጣም የሚገርም ነው። ገባ ሁኔታ ደግሞ በጣም አይቀመስም። ከብት ተወደዋል። እስከ 150 ሺህ እያሉ ነው። የከብቱ ውድነቱ እኛን አድክሞናል። ልገዛ አልቻልኩም፣ ልንገዛ አልቻልም። በሬ መግዛት ተሳቢ መኪና ግዙ እያሉ ነው። በዓሉ ጥሩ ነው፣ ደስ ይላል። ያው የገበያው ሁኔታ ትንሽ ያስደነግጣል። አሁን በፊት 110 ምናምን የሚባል ብር የለም፣ የመኪና ነበረ። አሁን ግን በሬ ራሱ 110 ሲባል ትደነግጫለሽ። ዓመተ ምሕረትም ይመስላል ብር ሳይሆን እኮ። በፋሲካ ምን ጊዜም ከብት ጠበቅ ይላል። የእነሱ ጥሪ ወደ ላይ ነው፣ ገዢውም ያያል፣ እነሱም ገዢውን ያያሉ። ሴት ሆኖ አይከብድም ወይ ሻጭ መሆን? ምንም አልችልም የሚባል ነገር ብቻ ነው እንጂ የሚከብደው እችላለሁ ከተባለ ምንም አይከብድም። ምን ያህል ነው እየተሸጡ የሚገኙት? አሁን እንግዲህ 95 ሺህ ብር እያልኩኝ ነው ባለው አጋጣሚ። የከብት ገበያ በጣም ኦቨር ነው። ከዚህ በፊት በ6 ሺህ በ8 ሺህ በ10 ሺህ እየገዛን ነበር። ዛሬ ደግሞ 60 ሺህ ከ80 ሺህ በታች የለም። አሁን እኛ በፊት የምንገዛው 60 ሺህ ብር እንሰበስባለን፣ 55 እስከ 54 ድረስ እንገዛለን። ሌላው ወጪ ላይ ይውላል። በአሁኑ እኛ ያመጣነው ገንዘብና የሚጠሩት ጥሪ ልንገናኝ አልቻለን። እጅግ በጣም ጭማሪ አሳይቷል። አሁን ለምሳሌ እዚህ ጋር ማን ላይ ቆመው በሬ የመጨረሻ ዋጋ 61 ነው ያለው። ይኸውን በፊት ገበያ ቢሆን 48 እስከ 50 የሚገዛ ነው። ከ60 ሺህ እስከ 150 ሺህ ድረስ እንደደረሰ የበሬ ዋጋ። ምክንያቱም እንደውም ሰዎች የበሬ ዋጋ ሳይሆን የመኪና ዋጋ ነው አሁን በአሁኑ ሰዓት። እውነት ለመናገር ግን እኔ የኑሮ ውድነት በዚሁ ከቀጠለ ምን ውስጥ እንደምንገባ ወዴት እንደምንሄድ ራሱ ግራ ነው የሚያጋባውና በመላው ዓለም ላይ የኑሮ ውድነት በአሁኑ ሰዓት እጅግ በጣም አሳሳቢ ሁኔታ ላይ ነው ያለው። አሜሪካ የለም፣ ኤሮፕ የለም፣ ቻይና የለም፣ የትኛውም ዓለም ላይ የኑሮ ውድነት በከፍተኛ ሁኔታ ጨምሯል። በተለይ ደግሞ እንግዲህ እንደኛ አገር ደግሞ ያለ በኢኮኖሚ ወረድ ያለ አገር ላይ ደግሞ ምን ያህል የኑሮ ውድነት አስቸጋሪ እንደሆነ መመልከት ይቻላል። እና እንደውም እዚህ ጋር እኔ ከ60 እስከ 150 ሺህ የሚለው እውነት ለመናገር ከሰማሁት ሌላ ቦታ ላይ ካለው ዋጋ አንፃር በጣም ዝቅተኛ ነው እና እስከ 650 ሺህ የተሸጠ በሬ አለ ተብሎ በደንብ ሲዘገብ ነበር ኢትዮጵያ ውስጥ። እና እንግዲህ አንድ በሬ 650 ሺህ አውጥቶ ገዝቶ ቅርጫ ማድረግ በራሱ በጣም ከባድ ነው። እውነት ለመናገር እኔ በዚሁ ከቀጠለ ምን እንደሚሆን አላቅም። እግዚአብሔር የተሻለውን ጊዜ ያምጣልን። ይህን ያህል ገገማ አይደለሁ፣ በደንብ አድርጌ ያውቃል። ምን ሁለት ጊዜ ትኖርበታለህ? ያለ አይበቃም እንዴ? ለማንም የማይሰጥ አዲስ አበባ ኤግዚቢሽን ማዕከል እኮ ሲኒማ ቤት እንድትገነባበት ምን የቀረ ነገር አለ? ማን አንተ ማን? እንዴት እኔን እንደዛ በስውር ልታሳድደኝ ፈለግ? ቴዎድሮስ ተሾመ ይኸው ተጋለጥኩ፣ ጉድህ ወጣ፣ ተዋረድክ። እኔ አንድ ነገር ሳለ መሸሽ ብቻ ነበረ የኔ እንትን። አንተ ብቻ አይደለም ማአት ሰዎች ማለት ጥላሁን ጉግሳ 750 ሺህ ብር ከፍለዋል ብለው ገቢዎች አፈጠጡብኝ። ጥላሁን ጉግሳ ከ10 ሺህ በላይ ለእኔ ከፍሎኝ አያውቅም። ስራዬን እንዳልሰራ እኮ ነው። ንግድ ፍቃድ ተሟሙቼ ስንት ነገር ገብቼ ንግድ ፍቃድ አወጣሁ። ያንን ንግድ ፍቃድ እንዳልሰራበት ሰራተኛና ማህበራዊ ጉዳይ ሚኒስቴር
እኔ ድራማ ሰርቼ ቲያትር ሰርቼ የማዕበሉ ጋላቢዎች የሚል ስደት ላይ የተሰራ ቲያትር ሰርቼ አዲስ አበባ ቲያትርና ባህል አዳራሽ አስመርቄ በስደት ላይ ለሰራው ስራ ተብሎ ጌትፋም ሆቴል ጠርተውኝ ምክትል ከንቲባው ሰርቲፊኬትና ዋንጫ ሸለመኝ። አሁን 1.6 ተዋውዬ 100 ቀበሌዎች በነፃ ለማሳየት ደብዳቤ እግሬ እስኪነቃ ድረስ እየዞርኩ አሳያቸዋለሁ። ደብዳቤ እግሬ እስኪነቃ ድረስ 10 ክፍለ ከተማ ደግሞ እንደገና ስሩ ላሉ 10 ቀበሌዎች ይህንን ሁሉ ካረኩ በኋላ ፕሮጀክቱን ለከሰቱት ለንብረት ገላው ለከሰቱት እነሱ ባለ ወገን እነሱ ባለ ዘመድ እኔ ዘመድ የሌለኝ ወገን የሌለኝ ወፍ ዘራሹ የት ልግባ ምን ልብላ እንዴ እኔም እኮ እንደ ሰው መኖሪያ ያምነኛል ሰጡት እንዴት እንደዚህ ይሆናል ስል ገቢዎች ነው ተባለ ገቢዎች እዚህ አራዳ ህንፃ ላይ 5ኛ ፎቅ ነበር አሁን እንትን የተሰራበት ገባው ሄድኩኝ ምንድነው እየሰራችሁ ያላችሁት ከበላይ ትእዛዝ ደርሶና ይሄ በላይ የትኛው ነው እንደ ልማዳቸው በመኪና የገደሉት ሰው በጥይት ነው የሞተው ይላሉ በጥይት የገደሉት ሰው በመኪና አደጋ ነው የሞተው ይላሉ ስለዚህ በነገራችን ላይ አንዳንድ ሰው አለ ለምን እንደሆነ አላቅም እኔ እድል ነው አይባልም አላቅም ምን እንደምንለው መልካም ሁሉ ለሰው ቢያደርጉ ሰው የሚመልስላቸው አጸፋ ምላሽ በጣም ልብ የሚሰብር ነው በጣም የሚያሳዝን ነው እንዲህ የሚገጥማቸው ሰዎች አሉ እና ከዚህ በኋላ ሰው አረዳም ብለው ስንት ቃል ገብተው ሲያበቁ የሚገርመው በነጋታው ሰው እየረዱ ነው የምታገኙዋቸው ለእናንተ አላህ የሚያምር ልብን ይሰጣችሁ ያን ልብ የሚያምር ልባችሁን ይዛችሁ ይሉ የሰዎችን አጸፋዊ ምላሽ ሁሉ ጊዜ እየጠበቃችሁ ልባችሁን አትረብሹት ልባችሁን በመልካም ስራ አጊጡት ልባችሁን በመልካም ስራ አስወጉት እናንተ አእምሯችሁና ይሄ ምክንያታዊ ነኝ ብላችሁ የምታስቡትን ነው እየረበሻችሁ ያለው ልባችሁ ግን የሚፈልገው ምን እንደሆነ ታውቃላችሁ እንደናንተ እንደዚህ አይነት ሰዎች አእምሮ ምንም ምክንያታዊ ነገሮችን ቢያቀርብ እነሱ ከጀርባ ቢያሴሩም ስላንቺ ክፉ ቢያወሩም ስላንተ ክፉ ቢያወሩም እኔ ግን የምወደው መልካም መስራት ነው እያለ ነው ልብሽ የሚለው ያንን ነው ልብህ የሚለው ያንን ነገር አዳምጠው ላንተም ለሌሎችም ጠቃሚ ነው የሚሆነው አላህ ዘንዳም በዱንያም በአኺራም የሚያስከብር ነው የሚሆነው እንደዚህ አይነት ልብ መስጠት በራሱ በኢትዮጵያ በከፍተኛ ሁኔታ ቢራ የሚጠጡ ሰዎች ያሉባቸው ክልሎች ትግራይ ክልል ቢራ ከሌለ ገበታ አይቀርም ኦሮሚያ ክልል ምክንያት ይኖራቸው እንጂ ቢራ ከመድረካቸው በፍጹም አይጠፋም ምክንያት ባይኖራቸው ራሱ ለሚመጣው ምክንያት ብሎ ጠጥተው ይጠብቃል አማራ ክልል ለምን አልተካተተም የሚልም አይጠፋም አያሳስብ ወንድሜ አሰልጣኝ ያጫውት የት ናችሁ ምን እየሰራችሁ ነው 2 ወር እነሱ በጾሙት 2 ወር እነሱ በጸለዩት የሰው ትሪ ስዕሉን ሁሉ ትበላላችሁ የሰው ትሪ ላይ ሄዳችሁ አታፍሩም ከጾሙት እኩል ስጋ ካልበሉት እኩል ስጋ ቤት ትሰለፋለህ አንከርከሮ ትሰለፋለህ አብረህ እንደው እነሱስ እንደው ወግ አላቸው ስርዓት አላቸው ልክ ናቸው አንተ 2 ወር ሙሉ ጉስጉሻን ስትሞላ ኖረ አሁን እንደገና ተሰለፋለህ ስጋ ቤት ወንጌል አማኝ ነኝ ብለህ ወይ ጾታዊ ትንኮሳ የተደረገብኝን መንገድ ልንገራችሁ እንዴ ባቡርማ ሌላ ነገር እየተፈተሸ ነው መገባት ያለበት እኔ በባቡር ሄጄ አላቅም ብዬ በባቡር ውስጥ መግባት ሞልቶ ነበረ ዝናብም ስለነበር ገባው ከዛ ትንሽዬ እንደሄድን ገጭ ታገኝ ከኋላ ባቡር በኮረኮንች መንገድ ጀመረ እንዴ ኮረኮንች ጋይቶ ነው ሰው ናምዬ ገጭ እንዴ ህመምተኛ ልብ ድካም ምንድነው ገጭ ሲል አሞት ነው ና ምንድነው ኳላይ
አረ ደረቆሰኝ ምናምን ዞር ስል እንደዚህ ግንሽት ያለ አለንገሌ ሽንኩርት የመሰለ ሰውዬ ብሎ ወዝ በወዝ ሞይስቸራይዘር ትጠቀማለህ? ምንድን ነው ምን አባቴ አሞህ ነው ፔስታል አልኩት። ዞር ምናምን ሲል ምን አይዞ ያቅለሸልሻል ምናምን ሲል ብቻ ድንገት እንደዚህ አይኔን ሳረግ ወደ ታች ምንድን ነው ይሄ ነገርየው? ምንድን ነው በመልኩ ላጠፋብኝ ጉዳዩ? ምንድን ሀብቶብህ ነው? ምንድን ለጥ ነው ሹሹላክ እንዴት ውጭ ሆነ? እየፈጸምክ ነው? ፍጸማ አልልም። በስመ አብ አንተ ፈጸምክ አልኩና ብቻ ኩምሽሽ ዋሰል የሆኑ ትልቅ ሰውዬ ነበሩ። አባዙልኝ እርገሙልኝ። ይሄ ምን ተብሎ ነው እስቲ የምከሰው አልኩኝ። እድሜ ልክን አይበልብህ አሉት። እኔም ሙልጭ አደረኩኝ። ህርም በባቡር ህርም ማሮጋ ማስለምዳ እናለፋጣ ቦሳ አዲስ ዘመን ሀና እንፈራ ሲነሳ መቼም አላወቀ አፎገራ ዱሩ ነው አይደለም ሽፍንፍን ሰማችሁት? መልካም ነገር መስራት ሁል ጊዜ መልካም ነገርን ያስገኛል። ብዙ ጊዜ መልካም ስራ የሚሰሩ ሰዎች መጨረሻቸው በጣም ነው የሚያምረውና በጣም መጥፎ ስራን የሚሰሩ ሰዎች ደግሞ ለጊዜው ይመስላቸዋል፣ ለጊዜው ጥሩ ነገር የተገኘ ይመስላቸዋል። ምክንያቱም ሊያድሩበት ይችላሉ፣ ሊበሉበት ይችላሉ። ግን መጨረሻ ላይ ያው ህይወቱ ምን እንደሚሆን ሁላችንም እናውቃለንና ስለዚህ በተቻለ መጠን ሁላችንም ለህሊናችን ጥሩ ነገር ስንተኛ የማይረብሸን የሰው ህይወት የማይነካ ነገርን ለመስራት እንሞክር። የዛሬ መልእክቴ ነው እውነት ለመናገርና በጣም ብዙ ነገርን እናያለን እንመለከታለን። ያ ነገር ሲያበሳጨን ብዙ ነገር ልናረግ እንችላለን። ብዙ ነገር የማንፈልገው በህይወታችን አደርገዋለን ብለን የማናስበው ነገርም ልናደርግ እንችላለን እና አንዳንድ ጊዜ ቆም ብሎ ማሰብ በጣም ወሳኝ ነገር ነው እና አንዳንድ ለሆዳችንን ለመሙላት ወይም ደግሞ የሆነ ጥቅምን ለማግኘት ብለን በጣም መጥፎ ነገር ባንሰራ መልካም ነው። ምክንያቱም መጥፎ ዛሬ ላይ መጥፎ የሰራ ሰው ነገ ከነጎዲያ ላይ መጨረሻ ላይ ያው ህይወቱን ምን አይነት እንደሚሆንበት እንዴት እንደሚኖር እናውቃለን ማለት ነውና እንግዲህ ብዙ ጊዜ ብዙ መጥፎ ነገር የሰሩ ሰዎች ደግሞ ያው የምናውቀው ነገር ነው። እንደነ ልጅ ያሬድ ያሉት አሁን ከእስር ቤት ታስረው ይሁን ስፖርት ቤት ገብተው ይሁን አይታወቅም፣ እስር ቤት የነበሩ ልጆች በሰሩ ስራ እስር ቤት የነበሩ ልጆች ተፈተው ወጥተዋልና በጣም የሚገርም ነው። እንግዲህ በዚህ ቪዲዮ በጣም ብዙ ነገር እንዳያችሁበት በጣም ብዙ አይነት ነገር እንዳያችሁበትና እንደተማራችሁበት ተስፋ አረጋለሁ። እጅግ በጣም የሚገርም ነው። አሁን ያለው ነገር በጣም ከባድ ነው እውነት ለመናገር። አሁን ጥሩ የሚሰሩትም መጥፎ የሚሰሩትንም እንግዲህ እግዚአብሔር ልቦና ይስጣቸው። ጥሩ ለሚሰሩት እግዚአብሔር ልባቸውን በዛው በጥሩ ጎን እንዲያስቀጥልላቸው መልካም ፍቃድ ይሁንላቸው። መጥፎ የሚሰሩትንም ደግሞ እንግዲህ እግዚአብሔር ልባቸውን ይመልስላቸው። እውነት ለመናገር እጅግ በጣም እየከፋን ስለሆነ እየመጣን ያለ ነው። በጣም የሚያሳዝን ጊዜ ላይም ስለሆነ ያለ ነው። ሁላችንም በመንችለው ከመጥፎ ነገር ራሳችንን በማቀብ ጥሩ ነገር ለመስራትና ጥሩ ነገር አድርገን እቺ ምድራዊ ህይወታችንን እንድናልፍ የዕለታዊ ምኞቴ ነው። እንግዲህ የኔ እውነት ለመናገር የሰው ልጅ ዘላለማዊ ይመስል የሚሰራው ነገር እጅግ በጣም የሚያሳዝን ነገር ነውና
ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት አይለያችሁ እያልኩኝ እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለብዙ ሰው እንዲደርስ አድርጉልኝ እያልኩኝ ሁላችሁም በያላችሁበት ሰላም ሁኑ። ይመቻችሁ።